ከኔ ጋር የሚጸልይ ሰው አለ? ከኔ ጋር ይህንን ቃል ተስማምቶ የኔ ነገር ይነሳል፣ እንደገና በክብር እቆማለሁ፣ የኔ ነገር ይመለሳል፣ የኔ ነገር ይስተካከላል ብሎ የሚያምን ሰው ካለ በዚህ ምሽት እግዚአብሔር አምላክ የሞተውን ነገር ያስነሳል አምናለሁ። ሃሌሉያ። ቪሎስ ፕሪካ ታላብራ ሻዳካ ዲያናማስ ለአንድ ሰው ትንሣኤ ሲሆንለት አያለሁ። ለአንድ ሰው ታምራት ሲሆንለት አያለሁ። ለአንድ ሰው እግዚአብሔር ትንሣኤን ሲያደርግለት አያለሁ። በሞተ ጉዳዮቻችሁ ላይ ትንቢት እናገራለሁ። አለቀ አበቃ ባላችሁት ጉዳይ ላይ ትንቢት እናገራለሁ። በኢየሱስ ስም የእናንተ ነገር እንደገና ይነሳል። በኢየሱስ ስም የእናንተ ነገር እንደገና መንቀሳቀስ ይጀምራል። በኢየሱስ ስም የእናንተ ነገር ሲንቀሳቀስ ያለው በእናንተ ሕይወት ላይ ትንሣኤ ሲሆንላችሁ ያለው በኢየሱስ ስም የሞተ ነገራችሁ ሲነሳ ያለው በኢየሱስ ስም የእናንተ ነገር እንዲነሳ ጸልያለሁ። የእናንተ ነገር እንዲነሳ ጸልያለሁ። ሃሌሉያ አሜን ብላችሁ በእምነት ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። ሼር አድርጉ። ጌታ ይባርካችሁ። ሼር አድርጉ። ፕሊዝ ሼር አድርጉ። ሼር አድርጉ። ዜካቶላ ብራሻዳካ ዲያናማስ በእናንተ ሕይወት ላይ እግዚአብሔር ታምራትን ያደርጋል። እግዚአብሔር ደጆቻችሁን በኃይል ይከፍታል። የእናንተ ነገር በኃይል ይለቀቃል። የእናንተ ነገር በኢየሱስ ስም ኃይል ይለቀቃል። የአንድ ሰው ነገር በኃይል ሲለቀቃ ያለው ያንተ ቢዝነስ፣ ያንቺ ቢዝነስ በኃይል ሲለቀቃ ያለው እናንተ ሞቷል አብቅቷል ባላችሁ ጉዳይ ላይ ዛሬ ምሽት ትንቢት መናገር እፈልጋለሁ። እናንተ ተስፋ በቆረጣችሁበት ጉዳይ ላይ ትንቢት መናገር እፈልጋለሁ። በናዝሬቱ በኢየሱስ ስም ኃይል በሞተ ጉዳይ ላይ ትንቢት እናገራለሁ። ነገራችሁ ይነሳል። ነገራችሁ ይነሳል በኢየሱስ ስም። የእናንተ ነገር ሲነሳ ያለው በዚህ ምሽት እግዚአብሔር አምላክ በሕይወታችሁ ላይ ትንሣኤን ያደርጋል አምናለሁ። ለአንዳንዶቻችሁ ትንሣኤ ሲሆንላችሁ ያለ የሞተ ነገራችሁ ሲንቀሳቀሳ ያለው የተዘጋው በሮቻችሁ ሲከፈታ ያለ እናንተ ተስፋ የቆረጣችሁበት ነገር አብቅቷል ተዘግቷል ያላችሁት ጉዳይ እግዚአብሔር አምላክ እንደገና ሲያንቀሳቀስላችሁ ያለው የእናንተ ነገር እንደገና ሲንቀሳቀሳ ያለው ሞተ ተዘጋ አበቃ ባላችሁት ጉዳይ ላይ በዚህ ምሽት ትንቢት ለመናገር መጥቻለሁ። ከእግዚአብሔር የሰማሁትን ቃል በሕይወታችሁ ላይ ለማወጅ ወደ በፊታችሁ መጥቻለሁ። በእምነት አሜን ብላችሁ ለምትቀበሉ ሰዎች እንደገና በሕይወታችሁ ላይ ትንሣኤ ይሆናል። እንደገና ቢዝነሳችሁ ይነሳል። የሞተ ቢዝነስ ያላችሁ፣ የሞተ ትዳር ካለ፣ የሞተ ስራ ካለ፣ የሞተ አገልግሎት ካለ ዛሬ እንደገና ይነሳል። ዛሬ ምሽት እንደገና የእናንተ ነገር ይነሳል። ዛሬ ምሽት እንደገና የእናንተ ነገር ሲነሳ ያለው የእናንተ ነገር እንደገና ሲነሳላችሁ ያለው የእናንተ ነገር እንደገና ሲነሳ ያለው በጌታ በኢየሱስ ስም። ፕሊዝ ሼር የምታደርጉ ሰዎች እግዚአብሔር ይባርካል። ቶሎ ቶሎ ሼር አድርጉ። እስኪ እግዚአብሔር ዘመናችሁን ይባርክ። ሼር አድርጉና ብዙ ሰው ጋር አድርሱልኝ። ፕሊዝ ሼር አድርጉና ብዙ ሰው ጋር አድርሱልኝ። ዛሬ አብረን እንጸልይ። እግዚአብሔር አምላክ ትንሣኤን አደርጋለሁ ብሎኛል። በሕይወትሽ ላይ በሕይወት ላይ እግዚአብሔር ትንሣኤን ያደርጋል። በእናንተ ሕይወት ላይ ትንሣኤ እንዲሆን ዘንድ ጸልያለሁ በጌታ በኢየሱስ ስም። ለአንድ ሰው እግዚአብሔር አምላክ እንደገና ትንሣኤ ሲያደርግለታል። የተዘጋው በር፣ የተዘጋባችሁ የሥራ በር፣ የተዘጋባችሁ የትዳር በር፣ የተዘጋባችሁ የአገልግሎት በር፣ የትምህርት በሮች በኢየሱስ ስም እንዲከፈትላችሁ ጸልያለሁ። የእናንተ ነገር እንዲለቀቅላችሁ ጸልያለሁ። እግዚአብሔር አምላክ እንዲጎበኛችሁ ጸልያለሁ። መለኮታዊ ኃይል በሕይወታችሁ ላይ እንዲገለጽ ጸልያለሁ። መለኮታዊ እጅ በሕይወታችሁ ላይ እንዲገለጽ ጸልያለሁ። መለኮታዊ ጣልቃ ገብነት በኢየሱስ ስም በሕይወታችሁ ላይ እንዲሆን ጸልያለሁ። የኔ ነገር አብቅቷል ብላችሁ ተስፋ በቆረጣችሁበት ጉዳይ መለኮት ጣልቃ ሲገባ ያለው፣ ባለቀሳችሁበት ጉዳይ ጌታ ጣልቃ ሲገባ ያለው፣ ባዘናችሁበት ጉዳይ ጌታ ጣልቃ ሲገባ ያለው፣ ባለቀስሽበት ጉዳይ የእግዚአብሔር እጅ ጣልቃ እንዲገባልሽ ጸልያለሁ። በናዝሬቱ በኢየሱስ መለኮታዊ ጣልቃ ገብነት ይሆናል። መለኮታዊ ጣልቃ ገብነት ለአንድ ሰው ሲሆንለት ያለው አምኖ ለሚቀበል ሰው እግዚአብሔር አምላክ መለኮታዊ ጣልቃ ገብነት ያደርጋል። እናንተ ተስፋ በቆረጣችሁበት በደከማችሁበት ጉዳይ ላይ በኢየሱስ ስም እግዚአብሔር አምላክ ጣልቃ ገብቶ ነገራችሁን ያስተካክላል። የተዘጋው አሁን ይከፈታል። የተያዘው አሁን ይለቀቃል። የዘገየው አሁን ይፈጥናል። እግዚአብሔር አምላክ ድንቅና ታምራትን በሕይወታችሁ ያደርጋል። አምናለሁ። ለአንድ ሰው የሳቅ ጊዜ ደርሷል። ለአንድ ሰው የምስጋና ጊዜ ደርሷል። ለአንድ ሰው
አንድ ሰው ሲስቅ ያለው፣ አንድ ሰው ከሐዘን ምዕራፍ ሲወጣ ያለው፣ አንድ ሰው ከለቅሶ ምዕራፍ ሲወጣ ያለው፣ አንድ ሰው ምዕራፉ ሲቀየርለት ያለው፣ አንድ ሰው ታሪኩ ሲቀየርለት ያለው፣ እግዚአብሔር አምላክ ሲጎበኛችሁ አያለው። በኢየሱስ መለኮታዊ ጉብኝት በሕይወታችሁ ላይ፣ በቤታችሁ፣ በትዳራችሁ ላይ በኢየሱስ መለኮታዊ ጣልቃ ገብነት ይሁን። ባለቀ ጉዳይ ጌታ ጣልቃ እንዲገባላችሁ ጸልያለሁ። የኔ ነገር ተዘግቷል፣ የኔ ነገር አልቋል፣ ከዚህ በኋላ መቀጠል አልችልም፣ መሄድ አልችልም ብላችሁ ተስፋ በቆረጣችሁበት ጉዳይ ዛሬ ምሽት ትንቢት እናገራለሁ። የእናንተ ነገር በክብር ይቀጥላል። የእናንተ ነገር በኃይል ይቀጥላል። የሚያስቆማችሁ ኃይል አይኖርም። የአገልግሎት ደጆቻችሁ አይዘጋም። የሥራ በሮቻችሁ አይዘጋም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ በእናንተ ጉዳይ ጣልቃ ገብቷል። ባለቀሳችሁበት ጉዳይ ጌታ ጣልቃ ገብቷል። ባዘናችሁበት ጉዳይ ጌታ ጣልቃ ገብቷል። ተስፋ በቆረጣችሁበት ጉዳይ ጌታ ጣልቃ ገብቷል። እግዚአብሔር ላንተም ላንቺም ጣልቃ ገብቷል። እርግጠኛ ሆኜ ነግራችኋለሁ። እግዚአብሔር ሆይ መቼ ነው የምታየኝ? ረሳኝ፣ ተውከኝ ብላችሁ እየጮኻችሁ ያላችሁ ሰዎች ዛሬ ምሽት የእናንተ ጊዜ ደርሷል። አሁን የምትባረኩበት ጊዜ ደርሷል። ለናንተ የሚፈረድበት ጊዜ ደርሷል። ለናንተ እግዚአብሔር የደስታን ጊዜ ይዞላችሁ መጥቷል። በጌታ በኢየሱስ እግዚአብሔር ምስክሬ፣ ለብዙ ሰዎች እግዚአብሔር አምላክ የብዙ ሰዎችን የሞተ ህይወትን እንደገና ሲያስነሳው ያለው፣ የሞተ ነገር እንደገና ሲነሳ ያለው፣ አበቃ ያላችሁት ነገር እንደገና ሲነሳ ያለው፣ እናንተ የዘጋችሁት በር እግዚአብሔር ሲከፍታ ያለው፣ የሥራ በር ሊሆን ይችላል፣ የአገልግሎት በር ሊሆን ይችላል፣ የቢዝነስ በር ሊሆን ይችላል፣ የትዳር በር ሊሆን ይችላል፣ እንደገና እግዚአብሔር ሲከፍታ ያለው። እናንተ ተስፋ በቆረጣችሁበት ጉዳይ ትንቢት እናገራለሁ። እግዚአብሔር አምላክ እንደገና ጣልቃ ገብቶ ነገራችሁን ያስተካክላል። እግዚአብሔር እንደገና ጣልቃ ገብቶ ነገራችሁን ይሰራል። የአንድ ሰው ታሪክ ሲቀየራል። የአንድ ሰው ህይወት ሲቀየራል። አምኖ ለሚቀበል ሰው በኢየሱስ ስም ይሄ ትንቢት ይሁንለት። የአንድ ሰው ታሪክ ሲቀየራል። ቬላ ካታላ ብራዲያ ካባ አሊፎስ ፕራዲያ ካባ የኔ የምትሉት ነገር ከእጃችሁ ወጥቶ ያላችሁት እጃችሁ ላይ ያለ ነገር ከእጃችሁ የጠፋባችሁ ሰዎች ከዚህ ምሽት ጀምሮ እግዚአብሔር አምላክ ነገራችሁን ያስተካክላል። እግዚአብሔር አምላክ በእናንተ ጉዳይ ጣልቃ ገባ። በአንቺ ጉዳይ ጣልቃ ገባ። በትዳራችሁ ጉዳይ፣ በአገልግሎታችሁ ጉዳይ፣ በስራችሁ ጉዳይ ጌታ ጣልቃ ሲገባ ያለ መለኮታዊ ጣልቃ ገብነት በእናንተ ህይወት ላይ ሆነዋል። አሜን ላለ ሰው በኢየሱስ ስም ይሁንለት። መለኮታዊ ጣልቃ ገብነት ለአንድ ሰው ሲሆንለት ያለው መጽሐፍ ቅዱስ ሲናገር ይውላችሁ ዮሐንስ ወንጌል ምዕራፍ 11 ሄዳችሁ ስታነቡት ማርታና ማርያም የሚባሉ እህታሞች ወንድማቸው አልዓዛር በሞተ ጊዜ ተስፋ ቆርጦ ነበሩ፣ አዝኖ ነበሩ፣ አልቅሶ ነበሩ። ብዙ ሰዎችም ሊያጽናናቸው ወደ እነ ማርታ ቤት መጥቶ ነበሩ። ነገር ግን ማርታና ማርያም አንድ መልእክት ወደ ኢየሱስ አልዓዛርን ይወደው ስለነበረ ወደ ኢየሱስ መልእክት ላኩ። የምትወደው ወንድም አልዓዛር ሞቷል ወይ ታሟልና ቶሎ ድረስ የሚል መልእክት ላኩለት። ኢየሱስ ግን ይህንን መልእክት ከሰማ ቀን ጀምሮ ባለበት ስፍራ ላይ 2 ቀን ቆየ ይላል እግዚአብሔር ቃል። 2 ቀን ቆየ። ከዛ ድጋሚ መልእክት ላኩለት። 4 ቀን ቆየ። ከ4 ቀን ቆይታ በኋላ ወደ እነ ማርታ ቤት መጣ። ወደ እነ ማርያም ቤት መጣ። እነሱ 4 ቀን ሆነዋል። አልዓዛር ተቀብሯል። መቃብሩ ተዘግቷል። አስቡት፣ ተቀብሮ መቃብሩ ተዘግቶ 4 ቀን ሆኖታል። ነገር ግን እንደዚህ ያለ ኢየሱስ ይውላችሁ የተኛውን ወንድማችን አልዓዛርን እናስነሳው ኑ አላቸው። ኢየሱስ ጌታ ነው። እነ ማርታ እንደዚህ አሉ፣ ጌታ ሆይ አሉ፣ አሁንማም እኮ አብቅቷል፣ በመጨረሻው ዘመን እንጂ አሁን መነሳት አይችልም፣ ሬሳም ይሸታል አሉት። እነሱ ተስፋ ቆርጧል። ነገር ግን ኢየሱስ ትንሣኤና ሕይወት እኔ ነኝ አለ። እነሱ ተስፋ በቆረጡበት የሞተውን ሰውዬ አልዓዛር ሆይ ና ብሎ በአንድ ቃል ከመቃብር እንደጠራ የአንድ ሰው ከሞተበት ሲነሳ አያለሁ። የእናንተ የሞተ ቢዝነስ ሲነሳ አያለሁ። የሞተ ነገራችሁ እንደገና ሲቀሰቀስ አያለሁ። ይሄ ትንቢት ለአንድ ሰው ነው። አሜን ብሎ ለተቀበለ ሰው በኢየሱስ ስም ይሁንለት።
የሞተውን አልዓዛር የሞተውን የነማርታን ወንድም እንደገና አስነሳ። ሞቶ ብቻ አይደለም እኮ የሚገርመኝ ነገር 4 ቀን የቆየውን ሬሳ አልዓዛር ናውጣ ብሎ ከመቃብር ጠራ እና በምትባል በአንድ ቃል ከመቃብር አልዓዛርን እንደጠራ ዛሬ በኢየሱስ ስም አበቃ ባላችሁት ጉዳይ ላይ ተነብያለሁ። ማርታና ማርያም አልቅሶ ነበሩ፣ አዝኖ ነበሩ፣ ተስፋ ቆርጦ ነበሩ። በቃ አለቀ፣ ከዚህ በኋላ ወንድማችን ልናገኝ አንችልም አሉ። እናንተም እንደዚህ ተስፋ የቆረጣችሁ ሰዎች አላችሁ። ከዚህ በኋላ የኔ ህይወት አብቅቷል፣ ከዚህ በኋላ የኔ አገልግሎት አብቅቷል፣ ከዚህ በኋላ የኔ ትዳር አብቅቷል፣ ከዚህ በኋላ የኔ የጀመርኩት ፕሮሰስ አብቅቷል ያላችሁ ሰዎች የእናንተ ነገር አልበቃም። የእናንተ ምዕራፍ አልተዘጋም። ያንቺ ምዕራፍ አልተዘጋም። የኔ ምዕራፍ አልተዘጋም የሚል ሰው ካለ በኢየሱስ ስም ኃይል ይሁንለት። የኔ ምዕራፍ አልተዘጋም ለሚል ሰው በኢየሱስ ስም ኃይል ይሁንለት። የኔ ምዕራፍ አልተዘጋም ለሚል ሰው በኢየሱስ ስም ኃይል ይሁንለት። የኔ ምዕራፍ አልተዘጋም ለሚል ሰው በኢየሱስ ስም ኃይል ይሁንለት። የኔ ምዕራፍ አልተዘጋም ለሚሉ ሰዎች በኢየሱስ ስም ኃይል ይሁንላቸው። አዲስ ምዕራፍ ሲከፈትላችሁ ያለው አዲስ ምዕራፍ በህይወታችሁ ላይ ሲከፈት ያለው ባለቀሳችሁበት ምዕራፍ ላይ አሮጌ ምዕራፍ ተዘግቶ አዲስ ምዕራፍ ሲከፈትላችሁ ያለው ባለቀሳችሁበት ምዕራፍ ላይ ተነብያለሁ። ባዘናችሁበት ምዕራፍ ላይ ተነብያለሁ። እግዚአብሔር አምላክ ተአምራትን ያደርጋል። እግዚአብሔር አምላክ በተአምራት ይጎበኛችኋል። እግዚአብሔር አምላክ በተአምራት ነገራችሁን ያስነሳል። ተስፋ የቆረጣችሁ ሰዎች አላችሁ። በጣም ቻሌንጅ ከመብዛት የተነሳ በጣም በቻሌንጅ ውስጥ ከማለፍ የተነሳ ብዙ ነገሮች ከመበላሸቱ የተነሳ ተስፋ የቆረጣችሁ ሰዎች አላችሁ። ቁጭ ያላችሁ ነገሮችን ዘግታችሁ ተስፋ የቆረጣችሁ ሰዎች አላችሁ። እግዚአብሔር የእናንተን ተስፋ ሲለመልማ ያለው እግዚአብሔር የእናንተን ህይወት ሲለመልማ ያለው እግዚአብሔር ምስክሬ፣ በሚቀጥሉት ቀናቶች እግዚአብሔር አምላክ ታላቅ ተአምራት አድርጎልኛል ብላችሁ የምትመሰክሩ ሰዎች አላችሁ። ለምስክርነት የምትቆሙ ሰዎች አላችሁ። እግዚአብሔር አምላክ በህይወታችሁ፣ በቤታችሁ፣ በአገልግሎታችሁ ተአምራትን ያደርጋል። አሮጌ ምዕራፍ ተዘግቶ ለአንዳንዶች አዲስ ምዕራፍ ሲከፈትላቸው አያለሁ። አሮጌ ምዕራፍ ተዘግቶ አዲስ ምዕራፍ ሲከፈትላችሁ አያለሁ። በኢየሱስ ስም ተከፈተለ። አዲስ ምዕራፍ ተከፈተለ። አዲስ ነገር ሆነላችሁ። አዲስ ነገር ሆነላችሁ በኢየሱስ ስም። እነሆ አዲስን ነገር አድርጋለሁ እርሱም አሁን ይበቅላል እንደሚል እግዚአብሔር ቃል። እግዚአብሔር ምስክሬ፣ አሮጌ ምዕራፍ ተዘግቶ አዲስ ምዕራፍ ሲከፈትላችሁ አያለሁ። ባለቀሳችሁበት ጉዳይ፣ ባዘናችሁበት ጉዳይ፣ መፍትሄ ባጣችሁበት ጉዳይ፣ ጥያቄ በሆነባችሁ ጉዳይ ላይ ዛሬ ምሽት ትንቢት እናገራለሁ። ከዚህ ሰዓት ጀምሮ የእናንተ ነገር በኢየሱስ ስም ይስተካከላል። እግዚአብሔር በእናንተ ጉዳይ ጣልቃ ገብቷል። በአንቺ ጉዳይ ጌታ ጣልቃ ገብቷል። በአንተ ጉዳይ ጌታ ጣልቃ ገብቷል። መለኮታዊ ጣልቃ ገብነት ሆነላችሁ በኢየሱስ ስም። እስኪ አሜን ብላችሁ ተቀበሉ። መለኮታዊ ጣልቃ ገብነት በእናንተ ህይወት ላይ እንዲሆን ጸልያለሁ። መለኮታዊ ጣልቃ ገብነት በእናንተ ህይወት ላይ እንዲሆን ዘንድ ጸልያለሁ። ኢየሱስ ጌታ። ተስፋ የቆረጣችሁ ሰዎች፣ በሁኔታ ተስፋ የቆረጣችሁ፣ በሰዎች ተስፋ የቆረጣችሁ፣ ሁሉን ነገር ሞክራችሁ ተስፋ የቆረጣችሁ፣ ነገሮችን ደምድማችሁ ያስቀመጣችሁ ሰዎች ከዚህ ሰዓት ጀምሮ የእናንተ ነገር ሲንቀሳቀስ አይቻልም። ያንቺ ነገር፣ ያንተ ነገር ሲንቀሳቀስ ያለው በኢየሱስ ስም። ዜካቫራዲያ ካባስ ተስፋ የቆረጠ ሰው ያለው፣ እያለቀሰ ያለ ሰው ያለው፣ እያዘነ ያለ ሰው ያለው፣ እርግጠኛ ሁን፣ ደስ በለ። መልካም ዜና ልንገርህ፣ ከዚህ ምሽት ጀምሮ ያንተ ሐዘን ወደ ሳቅ ይቀየራል። ያንተ ሐዘን ወደ ደስታ ይቀየራል። ያንቺ ሐዘን ወደ ደስታ ይቀየራል። ያንተ ውድቀት ወደ መነሳት ይቀየራል። ያንቺ ክሳራ፣ ያንተ ክሳራ በኢየሱስ ስም ማቶታሊ ብራዲያ ካባያ እንደገና ሲቀየራ ያለው ነገር ሲቀየርላችሁ ያለው እግዚአብሔር ነገርን ሲገለብጥ አይቻለሁ በኢየሱስ ስም። ለአንድ ሰው ነገር ተገለበጠ በኢየሱስ ስም። እስኪ አንድ ሰው ነገር ተቀየረ የሚል ሰው ካለ አሜን። የኔ ነገር ተቀየረ፣ የኔ ህይወት ተቀየረ፣ አሮጌ ምዕራፍ ተዘጋ፣ አዲስ ምዕራፍ ተከፈተ ለሚሉ ሰዎች ይሆንላቸው። አዲስ ምዕራፍ ተከፈተ፣ አሮጌ ምዕራፍ ተዘግቶ አዲስ ምዕራፍ ሲከፈትላችሁ አያለሁ። ጌታ ሲጎበኛችሁ አያለሁ። ጉብኝት በህይወታችሁ ላይ እንዲሆን ዘንድ ጸልያለሁ። አረ ለአንድ ሰው ሲሆንለት አያለሁ። እግዚአብሔር አምላክ ነገርን ሲገለብጥ ያለው በጌታ በኢየሱስ ስም። ከዚህ ምሽት ጀምሮ እርግጠኛውን ልንገር፣ ክሳራ ባንተ ህይወት ላይ አይሰራም። ክሳራ በእናንተ ህይወት ላይ አይሰራም።
ውድቀት በእናንተ ህይወት ላይ አይሰራም። ማጣት፣ ድህነት፣ በሽታ፣ ተስፋ ያስቆረጣችሁ ነገር ከህይወታችሁ ላይ ለዘላለም ተቆረጠ። ተስፋ ያስቆረጠሽ ነገር ለዘላለም ከህይወታችሁ ላይ ተመታ። ያደከማችሁ ከአቅማችሁ በላይ የሆነ ሸክም የሆነባችሁ መንገዳችሁን የዘጋ በራችሁን የዘጋ ህይወታችሁን ያጨለመ የጨለማ ዓለም እግዚአብሔር አምላክ ከዚህ ምሽት ጀምሮ ከህይወታችሁ ላይ ሰብሮታል። ከህይወታችሁ ላይ ለዘላለም ተሰበረ። አሜን ላለ ሰው በኢየሱስ ስም ይሁንለት። ይኸውላችሁ አንድ ጊዜ መጽሐፍ ቅዱስ ሲናገር የእስራኤል ልጆች ተስፋ ቆርጦ ባሉበት ሰዓት እግዚአብሔር አንድ ነቢይ ላከላቸው ሕዝቅኤል የሚባል። ነገር ግን እግዚአብሔር ህዝቡ ተስፋ ከመቁረጡ የተነሳ እግዚአብሔር እንደዚህ ብሎ ነው የጠራቸው፣ የደረቁ አጥንቶች ብሎ ነው የጠራቸው። ምክንያቱም ከባድ ተስፋ መቁረጥ ውስጥ ነበሩ። እጅግ በጣም አስደንጋጭ የሆነ ህይወት ውስጥ ስለነበሩ እግዚአብሔር ግን ህዝቡን እንደገና ማስነሳት ስለፈለገ እንደገና ህይወታቸውን መቀየር ስለፈለገ ሕዝቅኤል ላከላቸው። የሰው ልጅ ሆይ አለው እነዚህ አጥንቶች በህይወት ሊኖሩ ይችላሉ ነው አለው። ሕዝቅኤልም ጌታ ሆይ አንተ ትችላለህ አለው። ሂድና ትንቢት ተናገርባቸው አላቸው። ሕዝቅኤል ሄዶ በደረቀ አጥንት ላይ ትንቢት ተናገረ። የደረቀ አጥንት ተብሎ መጽሐፍ የሚናገረው የእስራኤል ልጆች ናቸው። ምርኮ ውስጥ ስለነበሩ እጅግ በጣም ተስፋ ቆርጦ ነበረው። አያችሁ፣ ተስፋ በቆረጠ ህዝብ ላይ እግዚአብሔር ረስቶናል ያለ ህዝብ፣ እግዚአብሔር ትቶናል ያለ ህዝብ እግዚአብሔር እንደገና መጥቶ እግዚአብሔር እንደገና ወደ እነሱ መጥቶ ታሪካቸውን እንደቀየረ እግዚአብሔር እንደገና ተስፋቸውን እንዳለመለመ የእናንተን ታሪክ እንደዚህ ሲቀየር አያለው። የእናንተን ህይወት እንደዚህ ሲቀየር አያለው በኢየሱስ ስም። ማኮሳ ብራሃዳ ካባያ የእናንተን ታሪክ እንደዚህ ሲቀየራል። የኔ ነገር ተቀየረ ላለ ሰው በኢየሱስ ስም አይልምለት። የኔ ታሪክ ተቀየረ በሉ እስኪ። በኔ ህይወት ላይ ትንሣኤ ይሆናል፣ ዳግም መነሳት ይሆናል። እግዚአብሔር የእንደገና አምላክ ነው። ባይዘዌ እግዚአብሔር አምላክ የእንደገና አምላክ ነው። እንደገና እድል ታገኛላችሁ። ያው ጌታ መሰከሬ፣ የእናንተ ምዕራፍ የእናንተ ህይወት አልበቃም። የእናንተ ምዕራፍ አልበቃም። በኢየሱስ ስም ማኮሳ ሊቫርዲያ ካባ አልተዘጋም። ምዕራፋችሁ አልተዘጋም። ነገራችሁ እግዚአብሔር አምላክ እንደገና በክብር ያቆማችኋል። በተናቃችሁበት ስፍራ ላይ፣ በተጣላችሁበት ስፍራ ላይ፣ በተገፋችሁበት ስፍራ ላይ እግዚአብሔር በክብር ሲያቆማችሁ ያለው፣ እግዚአብሔር እንደገና በሞገስ ሲያቆማችሁ ያለው በኢየሱስ ስም እንደገና በብዙ ክብር፣ በብዙ ሞገስ፣ በብዙ ኃይል ትቆማላችሁ። እግዚአብሔር ታሪካችሁን ቀይሩ። እግዚአብሔር ህይወታችሁን ቀይሩ። በእናንተ ህይወት ላይ፣ በእናንተ አገልግሎት ላይ እግዚአብሔር ተአምራትን ያደርጋል። አሜን ካልክ በኢየሱስ ስም ኃይል ይሁንልን። ሻዳ ካታላ ብራዲያማስ በኢየሱስ ስም ለአንድ ሰው ተአምራት ይሁንለት። አምኖ አሜን ብሎ ለሚቀበል ሰው በኢየሱስ ስም ተአምራት ይሁንለት። ከየትኛውም ካላችሁበት ከተስፋ መቁረጥ በኢየሱስ ስም መውጣት ይሁንላችሁ። ጌታ ሲጎበኛችሁ አያለሁ። እግዚአብሔር አምላክ በህይወታችሁ ላይ፣ በአገልግሎታችሁ፣ በትዳራችሁ ሲጎበኛችሁ አያለሁ። ጉብኝት በህይወትሽ ላይ ሆነ። ጉብኝት በህይወት ላይ ሆነ። እግዚአብሔር ሲጎበኛ አያለሁ። አሜን ካልክ በኢየሱስ ስም አይሆንልህ። ቬላ ሶፕራሳኪያ ቫርዴኮ ሰማንታ ለአንድ ሰው ጉብኝት ሲሆንለታል። ለአንድ ሰው ታምራት ሲሆንለታል። ለአንድ ሰው ትዝ ይላችኋል አብርሃምና ሳራ ተስፋ በቆረጡበት ከዚህ በኋላ የሚወርሰ እኛን የሚወርስ የቤታችን ሰራተኛ ኤሌዘር ነው አሉት። ተስፋ ከመቁረጥ የተነሳ የቤታቸው ሰራተኛ እንደሚወርሳቸው አመኑ። እድሜያቸው ስለገፋ፣ እድሜያቸው ስለሄደ፣ ነገር ግን መጽሐፍ ቅዱስ ሲናገር ለሰው የማይቻል ለእግዚአብሔር ይቻላል ይላል። ነገሮች አሁን ከአቅማችሁ በላይ ሆኖ ሊሆን ይችላል። ጊዜ ያለፈባችሁ የመሰላችሁ ሰዎች እርግጠኛ ሁኑ፣ እግዚአብሔር እንደገና እድል ይሰጣችኋል። እግዚአብሔር እንደገና ትንሣኤ ያደርግላችኋል። የሞተ ነገራችሁ ሲነሳ አያለሁ። የሞተ ነገራችሁ እንደገና ሲነሳ አያለሁ። በአንድ ሰው ህይወት ላይ እግዚአብሔር ትንሣኤን ያደርጋል። በአንድ ሰው ህይወት ላይ እግዚአብሔር እንደገና ትንሣኤን ያደርጋል። ማሶ ካፋራዲያ ካባ የሞተ ነገራችሁ ሲነሳ አያለሁ። የሞተ ነገራችሁ፣ የሞተ ነገርሽ በኢየሱስ ስም ተነሳ። ከዚህ ምሽት ጀምሮ ያንቺ ታሪክ፣ ያንተ ታሪክ እንዲቀየር ጸልያለሁ። መንፈሳዊ ዓለም ላይ የአንዳንድ ሰዎች ጉዳይ እንደዚህ ቀየራ ያለ
ከአንዳንዶቻችሁ ህይወት ላይ ከበረከታችሁ ጋር እንዳትገናኙ የጋረዳችሁ መጋረጃ ሲቀደዳ ያለው በኢየሱስ ስም የትንቢት የኔ ነው የሚል ሰው ካለ ይሁንለት። ከዚህ ምሽት ጀምሮ በእናንተ ህይወት ላይ ተአምራት መሆን ይጀምራል። ጌታ በኃይል ሲጎበኛችሁ አያለው። አረ ኢየሱስ ጌታ ነው። ቬላ ኮሳራ ዲያፋናማስ አሜን ለምትሉ ሰዎች በኢየሱስ ስም ኃይል ሆነላችሁ። ጄሌኮስ ፕሬዴቬኒያ አሜን ብላችሁ ለምትቀበሉ ሰዎች ሆነላችሁ። እግዚአብሔር ታሪካችሁን ሲቀይራ ያለው እግዚአብሔር የእናንተን ታሪክ ሲቀይራ ያለው እግዚአብሔር የእናንተን ታሪክ ሲቀይራ ያለው እግዚአብሔር የእናንተን ታሪክ ሲቀይራ ያለው። እስኪ በኔ ህይወት ላይ ትንሣኤ ይሆናል በሉ። በኔ ህይወት ላይ ትንሣኤ ይሆናል። በኔ አገልግሎት ላይ ትንሣኤ ይሆናል። በኔ ትዳር ላይ ትንሣኤ ይሆናል። በኔ ስራ ላይ ትንሣኤ ይሆናል። እንደገና መነሳት ይሆንልኛል። የከሰራችሁ ሰዎች፣ ክሳራ ውስጥ ያላችሁ፣ ዕዳ ውስጥ ያላችሁ እርግጠኛ ሁኑ። እግዚአብሔር እንደገና ሲጎበኛችሁ አይቻሉ። እግዚአብሔር እንደገና ሲጎበኛችሁ አያለሁ። እንደገና በህይወታችሁ ላይ ጉብኝት ሲሆንላችሁ አያለሁ። እንደገና በህይወታችሁ ላይ ጉብኝት ይሆናል። እንደገና በህይወታችሁ ላይ ጉብኝት ይሆናል በኢየሱስ ስም። እንደገና በህይወታችሁ ላይ ጉብኝት ይሆናል። ጌታ ጉብኝትን በህይወታችሁ ላይ ያደርጋል። ከዚህ ምሽት ጀምሮ በኢየሱስ ስም ታሪካችሁ ተቀየረ። ነገራችሁ ተቀየረ። ነገራችሁ ተቀየረ በኢየሱስ ስም። እንደገና የእናንተ ነገር እንዲቀየር ጸልያለሁ። የእናንተ ነገር እንዲቀየር ጸልያለሁ። አሮጌ ምዕራፍ ከህይወታችሁ ላይ ተዘግቶ አዲስ ምዕራፍ እንዲከፈትላችሁ ጸልያለሁ። አዲስ ምዕራፍ በህይወታችሁ ላይ እንዲከፈት ጸልያለሁ። አዲስ ምዕራፍ በህይወታችሁ ላይ እንዲከፈት ጸልያለሁ። እግዚአብሔር አምላክ አዲስ ምዕራፍ ይከፍትላችኋል። ከዚህ ምሽት ጀምሮ ለአንዳንዶቻችሁ እግዚአብሔር ምስክሬ ነው ብላችሁ በህይወታችሁ ላይ አዲስ ምዕራፍ ሲከፈታ ያለው እናንተ ተስፋ የቆረጣችሁ ሰዎች፣ እያለቀሳችሁ ያላችሁ በእግዚአብሔር ፊት እያለቀሳችሁ ያላችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ የደከማችሁ በኢየሱስ ስም ከዚህ ሰዓት ጀምሮ ነገራችሁ እንደገና ይነሳል። በእናንተ ህይወት ላይ ትንሣኤ ይሆናል። እግዚአብሔር አምላክ እንደገና ያስነሳችኋል። በኢየሱስ ስም እንደገና መነሳት ሆነላችሁ። የእናንተ ቢዝነስ ሲነሳ አያለሁ። የእናንተ አገልግሎት ሲነሳ አያለሁ። የእናንተ ነገር እንደገና በክብር ሲቀጥል አያለሁ። የእናንተ ነገር እንደገና በክብር በሞገስ ሲቀጥል አያለሁ። እግዚአብሔር አምላክ በክብር ያስቀጥላችኋል። አንድ ሰው አሜን ይበል። በክብር እቀጥላለሁ የሚል ሰው ካለ በኢየሱስ ስም አሜን ብሎ ይቀበል። ከዚህ በኋላ አንገት አትደፉ። ከዚህ በኋላ አታልቅሱም። ከዚህ በኋላ አታዝኑም። እግዚአብሔር ሐዘናችሁ ወደ ደስታ ይቀይራል። እግዚአብሔር ለቅሷችሁ ወደ እልልታ ይቀይራል። እግዚአብሔር ባዶነታችሁ ወደ ሙላት ይቀይራል። እግዚአብሔር አምላክ ከዚህ በኋላ ነገራችሁን ይቀይራል። እግዚአብሔር ምስክሬን ነው የምላችሁ። ጠላትን ፈርታችሁ፣ ሁኔታን ፈርታችሁ፣ ሰዎችን ፈርታችሁ በጣም ተስፋ መቁረጥ ውስጥ ያላችሁ ሰዎች፣ ህይወት የጨለመባችሁ ሰዎች ከዚህ በኋላ የእናንተ ህይወት ተቀየረ። በኢየሱስ ስም ወደ ብርሃን መውጣት ሆነላችሁ። ወደ ብርሃን መውጣት ሆነላችሁ። ወደ በረከት መውጣት ሆነላችሁ። ወደ ፈውስ መውጣት ሆነላችሁ። ከነገሮቻችሁ ጋር መገናኘት ይሁንላችሁ። ከዚህ በኋላ በእናንተ ህይወት ላይ እግዚአብሔር ምስክሬ በሽታ አይሰራም፣ ድህነት አይሰራም። አንዳንዶቻችሁ በማጣት ተስፋ የቆረጣችሁ ሰዎች አላችሁ። አንዳንዶቻችሁ በበሽታ ተስፋ የቆረጣችሁ ሰዎች አላችሁ። አንዳንዶቻችሁ ነገሮች ተደጋግሞ ከመዘጋቱ የተነሳ ተስፋ የቆረጣችሁ ሰዎች አላችሁ። ዛሬ ምሽት ተቀየረ። ዛሬ ምሽት ታሪካችሁ ተቀየረ። ማሼኮ ፋርዲኮ ሳብራሃዳ ካባያ ዛሬ ምሽት የአንድ ሰው ነገር ተቀየረ። የአንድ ሰው ነገር ተቀየረ። የአንድ ሰው ህይወት ተቀየረ በኢየሱስ ስም። እግዚአብሔር ታሪክሽን ሲቀይር አያለሁ። እግዚአብሔር ያንተን ታሪክ ሲቀይር አያለሁ። በኢየሱስ ስም ታሪካችሁ ተቀየረ። አንድ ሰው የኔ ታሪክ ተቀየረ ለሚል ሰው በኢየሱስ ስም አይሉንለት። የኔ ታሪክ ተቀየረ፣ የኔ ታሪክ በኢየሱስ ስም ተቀየረ ለሚል ሰው ይሁንለት። ታሪክሽ ሲቀየራል። ያንተ ታሪክ፣ ያንቺ ታሪክ ሲቀየራ ያለው በኢየሱስ ስም ታሪካችሁ ተቀየረ በጌታ በኢየሱስ ስም። ማሌቮስ ፕራዲያ ካባያ የእናንተ ታሪክ እንዲቀየር ጸልያለሁ። ከዚህ ምሽት ጀምሮ የለቅሶ ጊዜ አልፏል። የሐዘን ጊዜ አልፏል። የማጣት ጊዜ አልፏል።
አንገት የደፋችሁበት ጊዜ አልፏል። የከሰራችሁበት ጊዜ አልፏል። ጌታ ሲጎበኛችሁ አያለው በኢየሱስ ስም። ለአንድ ሰው ጉብኝት ሆነለት። አሜን ብለው ውሰድ በጌታ በኢየሱስ ስም። ማሊቮስ ፕሬዴ ኬፌኒያ ለአንድ ሰው ጉብኝት ይሆናል። ለአንድ ለሚያምን ሰው እግዚአብሔር አምላክ በዚህ ምሽት ጉብኝትን ያደርጋል። ትዳራችሁ ይጎበኛል። ቤታችሁ ይጎበኛል። ስራችሁ ይጎበኛል። አገልግሎታችሁ ይጎበኛል። በኢየሱስ ስም ህይወታችሁ እንደገና ይጎበኛል። ጉብኝት በህይወታችሁ ላይ ይሆናል። ጌታ ጣልቃ ገብቶ ነገሮቻችሁን ሲያስተካክል አያለሁ። የእናንተ ነገር እንደገና ሲነሳ አያለሁ። አላላላ ብራሴ ኬቴቬ ሻዴኮስ ማሃዳኪ ቫናማንታ ለአንድ ሰው እግዚአብሔር አምላክ ነገሮችን እንደገና ሲያስተካክል አያለሁ። ተስፋ ቆርጣል፣ ተስፋ ቆርጠሻል። እርግጠኛ ሁኑ። እናንተ የጀመራችሁትን ነገር አቆማችኋል። እግዚአብሔር የእናንተን ነገር እንደገና ይጀምራል። የእግዚአብሔር የተዘጋውን በር ይከፍትላችኋል። ማንም ሊዘጋ የማይችለው ማንም ሊቋቋማችሁ የማይችለው ኃይል ያገኛችኋል። በረከት ያገኛችኋል። በኢየሱስም ለአንድ ሰው ሆነለት። ተስፋ በቆረጣችሁበት ጉዳይ ዛሬ ተነብያለሁ። ከዚህ ሰዓት ጀምሮ የተዘጋው ምዕራፍ ተከፈተ። የተያዘባችሁ በረከት ተለቀቀ። የዘገየባችሁ ነገር ፈጠነ በኢየሱስ ስም። መለኮታዊ ፍጥነት ሆነልሽ በኢየሱስ ስም። አሜን ካልክ ሆነልህ፣ ሆነልሽ በኢየሱስ ስም። መለኮታዊ ፍጥነት ሆነላችሁ በኢየሱስ ስም። በእምነት ለተቀበለ ሰው በኢየሱስ ስም ሆኖለታል። አያለሁ። አብዛኞቻችሁ ስራ ተዘግቶባችሁ ተስፋ የቆረጣችሁ ሰዎች አላችሁ። እዚህ ላይፍ ላይ ያላችሁ ስራ ተዘግቶባችሁ ነገር ጨልሞባችሁ ተስፋ የቆረጣችሁ ሰዎች አላችሁ። እግዚአብሔር አምላክ ጣልቃ ገብቶ ነገራችሁን ሲያስተካክል አያለሁ። እናንተ ተስፋ በቆረጣችሁበት ጉዳይ ጌታ ጣልቃ ሲገባ አያለሁ። መለኮታዊ ጣልቃ ገብነት ሲሆንላችሁ አያለሁ። መለኮታዊ ተአምራት ሲሆንላችሁ አያለሁ። መለኮታዊ ተአምራት በህይወታችሁ ላይ፣ በአገልግሎታችሁ ላይ፣ በቤታችሁ ላይ ሲሆንላችሁ አያለሁ። መለኮታዊ ተአምራት በኢየሱስ ስም አይሆንላችሁ። በኢየሱስ ስም ለአንድ ሰው ሆነለት። መንፈሳዊ ዓለም ላይ አንድ ሰው አያለው። መንፈሳዊ ዓለም ላይ አንድ ሰው አያለው። ተስፋ ቆርጦ ራሱን ለማጥፋት በጣም ብዙ ጊዜ እየሞከረ ያለ ሰው አያለው። እግዚአብሔር አምላክ እንደገና ታሪክን ሲቀይር አያለው። እግዚአብሔር አምላክ እንደገና በክብር ያቆመሃል። ራሱን ለማጥፋት ብዙ ጊዜ እየሞከረ ያለ ሰው አያለው። ተስፋ መቁረጥ የተነሳ በጣም በተደጋጋሚ ነገሮች እየጨነገፉ ተስፋ የቆረጠ ሰው ራሱን ለማጥፋት እያሰበ ያለ ሰው አያለው። እየሞከረ ያለ ሰው አያለው። እግዚአብሔር አምላክ የዚህን ሰው ታሪክ ሲቀይር አይቻልም። በጌታ በኢየሱስ ስም ኃይል ጸለይኩ። ከዚህ ምሽት ጀምሮ የአንድ ሰው ታሪክ ተቀየረ። የአንድ ሰው ታሪክ ተቀየረ። የአንድ ሰው ታሪክ ተቀየረ። የአንድ ሰው ታሪክ ተቀየረ በኢየሱስ ስም። የአንድ ሰው ታሪክ ተቀየረ በኢየሱስ ስም። አምኖ ለሚቀበል ሰው በኢየሱስ ስም ኃይል ይሁንለት። የእናንተ ታሪክ ሲቀየር አይቻለሁ። የእናንተ ሕይወት ሲቀየር አይቻለሁ። ከዚህ ምሽት ጀምሮ በኢየሱስ ስም ታሪካችሁ ተቀየረ። ሕይወታችሁ ተቀየረ። አገልግሎታችሁ ተቀየረ። ቢዝነሳችሁ ተቀየረ። የእናንተ የሆነ ነገር በሙሉ በኢየሱስ ስም ተቀይሯል። የእናንተ ነገር በኢየሱስ ስም ተቀየረላችሁ። ማቶ ካቫራ ዲያባስ እስኪ የኔ ነገር ተቀየረባችሁት ፕሮሰስ በኢየሱስ ስም በክብር ይቀጥላል። ይሳካላችኋል በኢየሱስ ስም። ከዚህ በኋላ ተሳክቷል የሚል መልካም ዜና ትሰማላችሁ። ተሳክቶልሻል የሚል መልካም ዜና ትሰማላችሁ። ተስፋ የሚያስቆርጥ ንግግር አትሰሙም። እግዚአብሔር ምስክሬ ነው የምላችሁ። አንዳንዶቻችሁ እንደገና አፋችሁ በእልልታ ሲሞላ አያለሁ። አንደበታችሁ በምስጋና ሲሞላ አያለሁ። ጌታ እንደገና ድል ሲሰጣችሁ አያለሁ። የእንደገና አምላክ ታሪካችሁን እንደገና ሲቀይር አያለሁ። የእንደገና አምላክ እንደገና ቤታችሁ ሲገባ አያለሁ። ተስፋ በቆረጣችሁበት ጉዳይ ጌታ እንደገና ጣልቃ ሲገባላችሁ አያለሁ። በኢየሱስ ስም ይሁንላችሁ። እንደ ማሶካ ቬርዶኪያ ቫርዲያናማስ ለአንድ ሰው አምኖ ይህንን ትንቢት ለሚቀበል ሰው እግዚአብሔር እንደገና ታሪክ ይቀይርለታል። እግዚአብሔር እንደገና ታምራት ያደርግለታል። እንደገና ፈውስ ይሆንልሻል በኢየሱስ ስም። በጣም ብዙ ቦታ ዞራችሁ ተስፋ የቆረጣችሁ ሰዎች አላችሁ። እግዚአብሔር እንደዚህ ብሎኛል፣ ከዚህ በኋላ ነገራችሁ ይንቀሳቀሳል። ከዚህ በኋላ በእናንተ ህይወት ላይ ትንሣኤ ይሆናል። ከዚህ በኋላ ቢዝነሳችሁ ይነሳል፣ ትርፍ ይነሳል። እንደገና
የእናንተ ቤት በምስጋና ይሞላል። እንደገና ቤታችሁ በእልልታ ይሞላል። እንደገና ቤታችሁ በበረከት ይሞላል። እግዚአብሔር ወደ ቤታችሁ ሲመጣ ይቻለሁ። አሜን ላለ ሰው በኢየሱስ ስም ይሁንላችሁ። አሊቮስ ፕራዲያ ካባ አያለው። እግዚአብሔር ምስክሬ፣ አብዛኛው ሰው ልባቸው የተሰበሩ ሰዎች አያለ። ጠላት ልባቸውን የሰበራችሁ ሰዎች አያለ። በሁኔታ እጅግ በጣም ሁኔታዎች ከብዶባቸው ተስፋ የቆረጡ ሰዎች አለው። ከዚህ ምሽት ጀምሮ የእናንተ ታሪክ ለዘላለም ተቀየረ። ከዚህ ምሽት ጀምሮ የእናንተ ህይወት ለዘላለም ተቀየረ በኢየሱስ ማቶ ካቫሪያቦ ሰዴኬቬ ለዘላለም ታሪካችሁ ተቀየረ። ላትወድቁ ትነሳላችሁ። ላትወድቁ ትነሳላችሁ በኢየሱስ ስም። እርግጠኛ ሆኜ ልንገራችሁ የትኛውም በእናንተ ህይወት ላይ የታወጀን አዋጅ አራግፋችሁ የምትቀጥሉ ሰዎች አላችሁ። እንደገና እንደ አዲስ የምትቀጥሉ ሰዎች አላችሁ። ወደኋላ ቀርታለች፣ ወደኋላ ቀርቷል፣ ከዚህ በኋላ አይመጣም አይደርስም የተባሉ ሰዎች ፊተኛ ሲሆኑ ያለው ኋለኛ መጨረሻ ላይ ያሉ ሰዎች እግዚአብሔር ፊተኛ ሲያደርጋቸው አያለሁ። እግዚአብሔር ፊተኛ ሲያደርጋችሁ አያለሁ። እግዚአብሔር ሲያስቀድማችሁ አያለሁ። በኢየሱስ ስም ትቀድማላችሁ እንጂ አትቀደሙ። እግዚአብሔር ምስክሬ፣ በእናንተ ህይወት ላይ አዲስ ነገር ይሆናል። አዲስ ነገር ይሆናል። አሜን ላለ ሰው በኢየሱስ ስም አይልውንለት። አሜን ብሎ ለተቀበለ ሰው በኢየሱስ ስም አይልውንለት። እግዚአብሔር እንደገና እድል ሲሰጣችሁ አይቻል። ሄይ ቫሮስ ዲያካማንታ ዜካቮራዲያና ማሴ ፕሮኮቶሎቮኒያ ዛካቫራዲያ ባሳ የእናንተ ታሪክ ሲቀየር አይቻል። የእናንተ ታሪክ ሲቀየር አይቻለሁ። የእናንተ ታሪክ ሲቀየር አይቻለሁ። ዜሌቬኒ ካቶላ ብራሳ ካባይ የእናንተ ነገር ሲቀየር አያለሁ። የእናንተ ህይወት ሲቀየር አያለሁ። የእናንተ ነገር ሲቀየር አያለሁ በኢየሱስ ስም። የኔ ነገር ተቀየረ ለሚል ሰው በኢየሱስ ስም ኃይል ይሁንለት። የአንድ ሰው ህይወት ሲቀየር አይቻለሁ። የአንድ ሰው ታሪክ ሲቀየር አያለሁ። ከዚህ ምሽት ጀምሮ እርግጠኛ ሆኜ ልንገራችሁ፣ የምታልቅሱ ሰው አታልቅሱም ከዚህ በኋላ እርግጠኛው ቫሌ ኮታላቫኒያስ እግዚአብሔር እንደዚህ አለኝ፣ ተስፋ የቆረጡትን ተስፋቸው እንደገና አለመልማለሁ። የእናንተ ተስፋ ሲለመልማ ያለው፣ የእናንተ ታሪክ ሲቀየራ ያለው፣ የእናንተ ህይወት ሲቀየራ ያለው በኢየሱስ ስም አወጅኩ። አበቃ ባላችሁት ጉዳይ ላይ ትንቢት እናገራለሁ። ሰዎች የእሷ ህይወት አብቅቷል፣ የእሱ ህይወት አብቅቷል ብሎ በእናንተ ህይወት ላይ የተናገሩት ቃል ተናግሮ ሳይጨርሱ እግዚአብሔር አምላክ ትንሣኤን በህይወታችሁ ያደርጋል። በህይወታችሁ ላይ ውድቀትን፣ ሞትን፣ ክሳራን አውጆ ተናግሮ ሳይጨርሱ በእናንተ ህይወት ላይ ውድቀትን ተናግሮ ሳይጨርሱ እግዚአብሔር አምላክ በእናንተ ህይወት ላይ ታሪክ ገልብጦ መነሳትን ያደርግላችኋል። ጠላቶቻችሁ ስለ እናንተ አውርቶ ሳይጨርሱ እግዚአብሔር አምላክ ጣልቃ ገብቶ ተአምራትን ያደርግላችኋል። እግዚአብሔር አምላክ ጣልቃ ገብቶ የእናንተን ታሪክ ይቀይራል። በኢየሱስ ስም ለሚያምን ሰው ሁሉ ይቻላል። ይሁንልኝ። ዤሌ ብሬዲያኮሳ አሜን ብለህ ለተቀበልክ በኢየሱስ ስም ይሁንልህ። ጠላቶቻችሁ የእናንተ ውድቀትና የእናንተን ክሳራ አውርቶ ሳይጨርሱ እግዚአብሔር ጣልቃ ገብቶ ነገሮቻችሁን ይቀይራል። እግዚአብሔር ጣልቃ ገብቶ የእናንተን ህይወት ይቀይራል በኢየሱስ ስም። አራ አሜን። ካሁን ይሞታል እያሉ ትዝ ይላችኋል። ጳውሎስ ደሴቲቱ መላጥያ የምትባል ስፍራ ላይ ከደረሰ በኋላ እዛ ስፍራ ላይ የነበሩ ሰዎች በሰላም ተቀበሉ። በደና ከደረስን በኋላ አለ ስፍራው ላይ የነበሩ ሰዎች ብርድ ስለነበረ እሳትን አንድዶ በሰላም ተቀበሉን አለ። ነገር ግን ድንገት ጳውሎስ ብርድ ስለነበረ ጭራሮን ሰብስቦ እሳት ላይ ሲጨምር ከእሳቱ ሙቀት የተነሳ እፉኝት ነደፈችው እጁ ላይ። ነገር ግን በሰላም የተቀበሉ በፍቅር የተቀበሉ ህዝብ እንደዚህ አሉት፣ ይህ ሰው በእርግጥ አሉት ነፍሰ ገዳይ ነው። ይህ ሰው በእርግጥ ነፍሰ ገዳይ ነው አሉት። በዚህ ሰውዬ እስካሁን ድረስ አላመኑትም። ከማዕበሉ እንኳን ተርፎ ቢመጣ የእግዚአብሔር ቁጣ አሁንም በሱ ላይ ነው አሉት።
ነገር ግን እነሱ ተናግሮ ሳይጨርሱ እነሱ ካሁን ይሞታል፣ ካሁን አብጦ ይርቃል፣ ካሁን ራሱን ይስታል ብሎ ሲጠብቁት እፍኝቷን ላትነሳ እሳቱ ላይ አራግፎ አገልግሎቱን ቀጠለ። እነሱ ውርደቱን ተናግሮ ሳይጨርሱ የሱ ውድቀት ተናግሮ ሳይጨርሱ እግዚአብሔር ነገር ገለበጠው። በኢየሱስም ዛሬ ነገር እንደዚህ እንዲገለበጥላችሁ ጸልያለሁ። ነገር እንዲቀየርላችሁ ጸልያለሁ። እግዚአብሔር አምላክ እንዲጎበኛችሁ ጸልያለሁ። የእናንተ ውድቀት የሚናገሩ የሚያወሩ ሰዎች አውርቶ ከመጨረሱ በፊት የእናንተ ክብር ይሰማል። የእናንተ መክበር፣ የእናንተ መነሳት ይነሳል፣ ይሰማል። በኢየሱስ ያላፋራ የእናንተን ክሳራ አውርቶ ሳይጨርሱ እግዚአብሔር ከበረከታችሁ ጋር ያገናኛችኋል። አሜን ላለ ሰው በኢየሱስ ስም አይልውንለት። አሜን ብሎ ለተቀበለ ሰው በኢየሱስ ስም አይልውንለት። ጌታ ለአንተ ጣልቃ ሲገባ አያለሁ። ጌታ ለእናንተ ጣልቃ ሲገባ አያለሁ።